ኖላዊት ተምቹ እንግዲህ ድንብላልን አስቀይሟታል ማለት ነው። ጉልበቷ ላይ ወርቀህ ይቅርታ ብትጠይቅ ምን ይመስልሃል ማለት ነው። እንደዛ ሞትኩልሽ ሄድኩልሽ ያልካትን ልጅ እንግዲህ ወንድሟ ፊት አዋርድሃታል ማለት ነው። ይሄ ምንም እንደው አይተናነስም ከውርዴት ማለት ነው። ነውር ነው። ምክንያቱም ቢያንስ ነይ ብለህ ለብቻዋ መናገር ትችል ነበር ካልፈለግ ማለት ነው። ማገዝ ካልፈለግ እንግዲህ ድንብላል ልቧ ተሰብሯል ማለት ነው። በጣም ያሳዝናል ማለት ነው። እስከ ዛሬ ድረስ ይሆነኛል ብላ ስጠብቀው የነበረው እንግዲህ ተምቹ እንደዛ ሞት ኩልሽ ሄድኩልሽ ብሎ አጥር ላጥር እንዳልሄደ ዛሬ ላይ ደግሞ እሷን ዝቅ አድርጎ ክብሯን ዝቅ አድርጓታል ማለት ነው። እሱ የሚፈልገው እንግዲህ አብረው እንድትሆን ለስሜቱ ብቻ ነው የሚጨነቀው እንጂ እሷነቷን ለወደፊት ትጠቅመኛለች ብሎ አይፈልጋትም ማለት ነው። በዚህ የተነሳ ደግሞ ድንብላል አሁን ላይ ምንም ነገር ልወስን አልችልም፣ ምንም ነገር ላደርግ አልችልም፣ ስለዚህ ልጠብቀኝ ይገባል በማለት እንግዲህ በዚህ ተጣልተዋል ማለት ነው። በዚህ የተነሳ እውነት ለመናገር ወይዘሮ ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደው ዛሬ እጅላችሁ የመጣሁት እንግዲህ ኖላዊቶችን ነው ማለት ነው። የኖላዊቶች ታሪክ እንደቀጠለ ነው። ወይዘሮ ሜላት በጣም የምታሳዝን ሆናለች ማለት ነው። ይሄ ነገር ደግሞ ተስተካክሎላት ብዙ ነገሮችን አይታ ብዙ ነገሮችን እንትን ብላ እንግዲህ ትኖራለች ብዬ አስባለሁ በቤቷ ማለት ነው። ግን አሁን ላይ በጣም አሳዝናኛለች። ማጣት በጣም ከባድ ነው። አብሶ ደግሞ አግኝታችሁ ስታጡ ድጋሚ ልባችሁ ሲሰበር በጣም ከባድ ነገር ነው ማለት ነው። ይህን በማስመልከት እንግዲህ ሜሉካ ወደፊት ህይወቴን አስተካክለዋለሁ፣ ወደፊት ላይ ሁሉም ነገር ይስተካከልልኛል ብላ እንግዲህ እየሞከረች ትገኛለች ማለት ነው። ይህን በማሰብ እንግዲህ እያንዳንዱ ነገር እሞክረዋለሁ ችለዋለሁ ብላ ቁፍጠን ብላ ተነስታለች ማለት ነው። ሜሉዬ እንግዲህ ጠንካራና ጎበዝ እናት ናት፣ ለልጆቿ ሟች ናት ማለት ነው። ይህን በማስመልከት እያንዳንዱ ነገር ለመሆን እውነት ለመናገር ለማግኘት መጣር መጋር አለብኝ ብላ እንግዲህ ቆፍጠን ብላ ተነስታ ሁሉንም ነገር እያደረገችው ትገኛለች። በዚህ የተነሳ እንግዲህ ምንድን ነው ማድረግ ያለባት ነገር እያንዳንዱ ነገር በእሷ ላይ የሚመጣውን በእሷ ላይ የሚተካባትን ነገር ማስተካከል፣ በልጆቿ ላይ እየመጣባት ያለውን ነገር እያስተካከለች ትገኛለች ማለት ነው። ይሄ ማለት ደግሞ ታውቃላችሁ ብዙ ነገርን ያሳለፈች ናት። መስፍንም ትቷት ከሄደ በኋላ ብዙ ነገሯን አታለች። ግን ወደ ቀድሞ ህይወቷ ብትመለስ ብዬ ጥረት እያደረግኩ ነው ማለት ነው። እንግዲህ ብዙ ነገር ከማጣት እንትን አትልም ማለት ነው። በዛ ላይ ደግሞ እሱን ለማስተካከል እየሞከረች ነው። ምክንያቱም ይሄ ማለት በጣም ከባድና ከባድ ችግር ነው ውድ ቤተሰቦቼ ማለት ነው። እውነት ለመናገር ሜሉ ማለት በጣም ጠንካራና ጎበዝ እናት ናት ለልጆቿ አብሶ እንግዲህ ድንብላል ወንድሟ ከሀገር ቤት ወደ እሷ መጥቷል ማለት ነው። እሷም ደግሞ ቤተሰቦቿ አሳክመው ወደ ቤተሰቦቹ እንዲመለስ ይፈልጋል ማለት ነው። ያው ታውቃላችሁ ብዙ ነገር አለ ማለት ነው በመሀላቸው። ግን እሷ ያንን ነገር ደግሞ ማድረግ አልቻለችም ማለት ነው። እያንዳንዱ ነገር ጎኗ ያለውን ሁሉ ለማስተካከል የምትሞክረው ምንም ነገር የላትም ታውቃላችሁ። ሁሉም ነገር የለም ምንም ማለት ነው። እጇ ላይ የላትም ማለት ነው። እጇ ላይ የላትም ስላችሁ ገንዘብ ምናምን የላትም አሁን ላይ ሜላት አትከፍላትም ማለት ነው። እነሱ ጋር እየኖረች ነው ዝም ብላ ያለችው ማለት ነው። ብር የሚባል ነገር የላትም ወይዘሮ ሜላት አሁን የያዘችውን ሁሉ ንብረቷን ሰላጣች፣ እሷን ደግሞ አልከፈለቻትም ማለት ነው። እሷም ደግሞ እናንተን ጥዬ አልሄድም በፍጹም፣ እኔ ከእናንተ ጎን ለመቆም አለው፣ በችግራችሁም ባዘናችሁም በደስታችሁም ጊዜ እናንተው ጋር ነው እንጂ መሆነው ከማንም ጋር አልሆንም ብላ እንግዲህ አብራቸው አለች ማለት ነው። የኔ ጀግና ድንብላልዬ ማለት ነው። ይሄ ቀን አልፎ እንግዲህ ኖላዊትም ከፋኑሴ ጋር እየኖረ ይገኛል ማለት ነው። ድልቅቅ ብለው እየኖሩ ነው። ምክንያቱም ድልቅቅ ስላችሁ በአቅማችሁ ያን የሰው ልጅ ትንሿ ነገር ያስታስደስተዋለች እና ያንን እንግዲህ አስቦ እየኖሩ ይገኛሉ ማለት ነው። ይህን በማስመልከት ደግሞ ብዙ ነገርን እንትን ብላለች ማለት ነው። ስለዚህ በጣም ብዙ ነገሮችን ያጣች በጣም ብዙ ነገሮችን እንትን ብላ ነበር እና ያንን በማስመልከት ጎበዝና ጠንካራ ሆናለች ማለት ነው። ይህንን እንግዲህ
እያንዳንዱ ነገር መሞከር አለብኝ ብላ ሁሉንም ነገር ሞክረዋለች። ሀናም ተጨንቃና ተጠባ እንግዲህ አይታችኋታል። ልቧ ስብርብር እያለ እኔ ይህን ነገር አልችልም፣ ምንድን ነው የማደርገው? እንዴት ነው መሆነው? ቆይ እስኪ መጨረሻ ምንድን ነው መሆን የሚችለው? እያለች እንግዲህ እየተናገረች ነው ማለት ነው። አሴርም ደግሞ የኔ ማለት ያንቺ ነው፣ ስለዚህ እኔና አንቺን ማንም ሊለየን አይችልም። ስለዚህ አንቺ ከመጣሽ በኋላ ነው የኔ ህይወት የተስተካከለው እኮ ሀኒቾ ምን እያልሽ ነው ብሎ እንግዲህ ሀናን ለመምከር ለመዝከር ሞክሯል ማለት ነው። አሲሮ እንግዲህ ሀናን ምን ያህል ከዛ ሁሉ ውጣ ውረድ እንግዲህ አሳልፎ ያንን ሁሉ አሳልፎ አሁን የራሱ አድርጓታል ማለት ነው። ይህም በማስመልከት ደግሞ ብቻ በጣም ደስ ይላል ማለት ነው። እያንዳንዱ ነገር ማወቀው ራሱ በጣም ትልቅ ለውጥ አለው ብዬ ነው የማስበው ማለት ነው። ይሄ ነገር ደግሞ ታውቃላችሁ ሁሉንም ነገር ለማስተካከል ጥረት ላይ ነበረች ማለት ነው። ሀናም የጊዜ ጉዳይ ሆኖባት ግን ምን ታርግ ከየት ታምጣው ውዶቼ ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው። እያንዳንዱ ነገር እየሞከርኩ ነው ትላለች ማለት ነው። ጎበዝና ጠንካራ ናት ሜሉካ ማለት ነው። ሁሉንም ነገር እያስተካከለች እያደረገች እንደምትገኝ እዩ እንግዲህ እኔ ጋር ተሰሪያለሽ ወይዘሮ ሜላት አንቺ አታስቢ ብሎ እንግዲህ እዩ ወደ ራሱ ወስዷታል ማለት ነው። እዩዬ እንግዲህ ለመሞከርም ቢሆንም ያው እሷ ጋር ድሮ እሱ ይሰራ ስለነበረ አሁን ደግሞ እሱ ጋር ልሰራ ነው ሜላት ማለት ነው። በዚህ ሰዓት ላይ እውነት ለመናገር በጣም ብዙ ነገር ያስፈልገኛል ብላለች ማለት ነው። በጣም ብዙ ነገር ስለሚያስፈልገኝ ይሄንን ማድረግ አለብኝ። ስለዚህ እያንዳንዱ ነገር ማስተካከል ያለብኝን ነገር ማስተካከል አለብኝ ብላ እንግዲህ ቆፍጠን ብላ ተነስታ እየሰራች ትገኛለች ማለት ነው። ሜሉዬ በነገው ዕለት እንደምትጀምር ምንም ጥርጥር የለኝም ማለት ነው። ጥንካሬዋን እንግዲህ አይተናል ማለት ነው። ጎበዝ ጠንካራ ናት ማለት ነው። ይሄ ማለት ደግሞ እንግዲህ ታውቃላችሁ ብዙ ነገርን ያሳለፈ ሰው ደግሞ በትንሹ ተስፋ አይቆርጥም ማለት ነው። አብሶ ሜሉካ ማለት ነው። ሜሉካ እንግዲህ ጎበዝ ናት። አሁንም ደግሞ የዩም ሳሪ እንግዲህ ይቅርታ ጠይቀዋለች ማለት ነው። ሁሉንም ነገር ለማወቅ ሁሉንም ነገር ለመሞከር እያለች ነበር ማለት ነው። ውድ ቤተሰቦቼ እና ይሄን በማስመልከት እንግዲህ እያንዳንዱ ነገር እየሞከረች ነው ማለት ነው። ውዶችዬ ብዙ ነገርን ያሳለፈች ናት ማለት ነው። ኖላዊትን ብትሉት ተምቹን ለመምከር እየተዘጋጀ ተምቹን ሁሌ ነው በነገራችን ላይ የሚመክረው ሁሌ ብዙ ነገርን እየመከረው ይገኛል። ግን እሱ ምንም ቢሆን እንትን እያለ አይደለም ማለት ነው ውዶችዬ። ከስህተቱ እየታረመ አይደለም ማለት ነው። ስህተቱ በጣም ከባድ ነው። ድንብላልን እንግዲህ አንተ ለትዳር ነው የፈለግኩሽ እንደዚህ ነው የፈለግኩሽ ትላለህ። ግን ለትዳር የፈለገ ሰው እኮ እንደዚህ አይደለም። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤታችንን ጎብኙት ማለት ነው። ባይ ባይ። እንወዳችኋለን። ሰላም ቆይ